ሰበር መረጃ ተሰምቷል። አሜሪካ በታሪክ ትልቁን የቪዛ ስረዛ እርምጃ ለመውሰድ እየተዘጋጀች መሆኑ ተገለጸ። የዶናልድ ትራምፕ አስተዳደር የ200,000 ሰዎችን ቪዛ ሊሰርዝ መሆኑ ተነግሯል። በዕለቱ የምንመለከተው ቀዳሚው ጉዳያችን ነው። የዶናልድ ትራምፕ አስተዳደር ከሳውዲ አረቢያ ጋር የተደረሰውን የሰላማዊ ኒውክሌር ትብብር ስምምነት እንዲገመገም ለአሜሪካ ኮንግረስ አስተላልፏል። ስለ ስምምነቱ ዝርዝር መረጃ የምናደርሳችሁ ይሆናል። አሜሪካ በኢራን ላይ የጣለችው አዲስ ማዕቀብ የተናጠለ እርምጃ ነው ስትል ኳታር ነቀፈችው። አሜሪካ ለወቅታዊ ቀውስ መፍትሄ ለማቅረብ ይልቅ የድርድር ቅድሚያ ልትሰጥ ይገባል ብላለች የባህረ ሰላጤዋ አገርም ኳታር። ይህም ሌላኛው ጉዳያችን ነው። ኤርትራ በየመን ባህር ዳርቻ አቅራቢያ የተጠለፈችው ነዳጅ ጫኝ መርከብ በአሰስ ሰንደቅ ዓላማ መጠቀሟንና ከኤርትራ ጋር ምንም አይነት ግንኙነት እንደሌላ ገልጻለች። እስከ መጨረሻው አብራችሁን ስትቆዩ ሙሉ መረጃውን የምናስደምጣችሁ ይሆናል። ሰላም ጤና ይስጥልን ክቡራትና ክቡራን፣ በመላው ዓለም የምትገኙ የሙዳይ ወቅታዊ ተከታታዮቻችን እንደምን ቆያችሁ? ከዚህ በላይ ባጭሩ ያስደመጥናችሁን ዘገባ በዝርዝር እናደርሳችኋለን። ቻናላችንን ሰብስክራይብ አድርገው ስራዎቻችንን ከወደዱ ላይክና ሼር በማድረግ ቤተሰብ እንዲሆኑ እየጋበዝን ቀጥታ ወደ መረጃዎቹ አለፍን። አሜሪካ የ200,000 ሰዎችን ቪዛ ልትሰርዝ ነው። የዶናልድ ትራምፕ አስተዳደር በታሪክ ትልቁን ቪዛ ስረዛ እርምጃ ለመውሰድ እየተዘጋጀ መሆኑን ተገልጿል። እርምጃው በንግድ ቢ1 እና በቱሪዝም ቢ2 ቪዛ ወደ አሜሪካ ገብተው የጥገኝነት ጥያቄ ቀረቡ ወይም በመጠየቅ ላይ ያሉ እስከ 200,000 የሚደርሱ የውጭ ሀገር ዜጎችን ዓላማ ያደረገም ነው። የውጭ ጉዳይ ሚኒስቴር ከሀገር ውስጥ ደህንነት መስሪያ ቤት ጋር በመተባበር በ2016 ከ2016 እስከ 2026 የተሰጡ ቪዛዎችን ለመሰረዝ ዝግጅቱን አጠናቋል። የውጭ ጉዳይ ሚኒስቴር ቃል አቀባይ ቶሚ ፒጎት እንደተናገሩት እርምጃው ለአጭር ጊዜ ጉብኝት መጥተው ቪዛውን ለቋሚ መኖሪያነት የተጠቀሙበትን ለመቆጣጠር ታስቦ የተወሰደው ነው። የቪዛ ስረዛ ሰዎች ወዲያውኑ ከሀገር እንዲወጡ ባያደርግም ህጋዊ የጉዞ ሁኔታዎችን የሚያሳጣ በመሆኑ ከፍተኛ የህግ ክስና ተቃውሞ እንደሚገጥመው ይገመታል። የትራምፕ አስተዳደር ከዚህ ቀደም በቪዛ አመልካቾች ላይ በርካታ ጠንካራ ገደቦችን ሲጥል መቆየቱም ይታወቃል። ወደ ቀጣዩ መረጃችን ተሻገርን። ፕሬዝዳንት ትራምፕ ከሳውዲ ጋር የተደረሰውን የኒውክሌር ስምምነት ለምክር ቤቱ አቀረቡ። የዶናልድ ትራምፕ አስተዳደር ከሳውዲ አረቢያ ጋር የተደረሰውን የሰላማዊ ኒውክሌር ትብብር ስምምነት እንዲገመግም ለአሜሪካ ኮንግረስ አስተላለፈ። ለኮንግረስ መቅረቡ አገሪቱ ከሳውዲ ጋር የተፈራረመችውን የኒውክሌር ስምምነት በአሜሪካ የአቶሚክ ኢነርጂ ህግ መሰረት የሚገመገምበት ሂደት እንዲጀመርም ያደርጋል። በስምምነቱ መሰረት ሳውዲ አረቢያ ለሰላማዊ አገልግሎት የሚውል የኒውክሌር ፕሮግራሟ የሚውል ዩራኒየም እንድታበለጽግም ይፈቅድላታል። ሆኖም አንድ የአሜሪካ አስተዳደር ባለስልጣን የምክር ቤቶቹን ዜናዎች ለሚመለከተው ዘሂል የተባለ የመገናኛ ብዙሃን እንደተናገሩት ዶናልድ ትራምፕ ስምምነቱን ከፈረሙ በኋላ ያካተቱት ቅድመ ሁኔታ አሁንም በስራ ላይ ይገኛል። ባለስልጣኑ እንዳሉት የአሜሪካ ፕሬዝዳንት አቋም አሁንም አልተቀየረም። ስምምነቱ ተግባራዊ የሚሆነው ሳውዲ አረቢያ የአብርሃም ስምምነት ተቀብላ ከእስራኤል ጋር ግንኙነት በማሻሻል መደበኛ ሁኔታ ላይ ካደረሰች በኋላ ብቻ መሆኑንም ገልጿል። የአሜሪካ ከሳውዲ ጋር የደረሰችው ስምምነት በመካከለኛው ምስራቅ የኒውክሌር ፉክክር እንዲፋጠን ያደርጋል የሚል ስጋትንም ፈጥሯል። በተለይም የአሜሪካ ባለፈው አንድ ዓመት ውስጥ በኢራን ላይ እየወሰደች ያለችው ወታደራዊ እርምጃና ዋና ዓላማው ኢራን የኒውክሌር መሳሪያ እንዳትጠቀም ማስቆምና በቀጠናው የኒውክሌር ፉክክርን መካከል መሆኑን ስትገልጽ መቆየቷ ይህም ጉዳይ ይበልጥ ትኩረት እንዲሰጠውም አድርጓል። በዓለም ላይ ዋነኛ ነዳጅ አምራች ከሆኑት ሀገራት መካከል አንዷ የሆነችው ሳውዲ አረቢያ የተለያዩ መስኮችን በማዘመን ከነዳጅ ጥገኝነት ነፃ ለመሆን በምታደርገው ጥረት የኒውክሌር ኃይል ማመንጫ ለመገንባት ጥረት እያደረገችም ነው። ወደ ቀጣዩ መረጃችን ተሻገርን። አሜሪካ በኢራን ላይ የጣለችው አዲስ ማዕቀብ የተናጠል እርምጃ ነው ስትል ኳታር ነቀፈችው። አሜሪካ ለወቅታዊ ቀውስ መፍትሄ ከማቅረብ ይልቅ ለድርድር ቅድሚያ ልትሰጥ ይገባል ብላለች የባህረ ሰላጤው ሀገር ኳታር ሁሉም የባህረ ሰላጤዎቹ ሀገሮች የድርድር አማራጭን እንዲደግፉ በውጭ ጉዳይ ቃል አቀባዩ አማካኝነት ጥሪም አቅርባለች። ከፓኪስታን በተጓዳኝ ኳታርም አሜሪካና ኢራን ለመሸምገል እየጣረችም ነው። ያም ሆኖ የሰላም ጥረታቸው ፍሬ እንዳላፈራ የኳታር ሹሞችም ተናግሯል። ችግሩ መቀጠል ለቀጠናውም ሆነ ለመላው ዓለም ጠንቅ ሆኗልም ብላለች ኳታር። ከአሜሪካ አዲስ ማዕቀብ አስቀድማ የተባበሩት አረብ ኤሚሬትስ ከኢራን ጋር የነበረኝን ሁሉንም የንግድና ምጣኔ ሀብታዊ ግንኙነት አቋርጫለሁ ማለቷን መረጃውም አስታውሷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕም የሆርሙዝን የባህር መተላለፊያ ወሽመጥ ከተቀባሪ ፈንጂዎች አጽድተነዋል ሲሉም ተናግረዋል።
ትራምፕ ወሽመጡ ኢራን ከተጨማሪ ፈንጂዎች ቀበራዎች እንድትታቀብ ማስጠንቀቋን አልጀዚራ ጽፏል። ለፈንጂ ቀበራ የሚሰማራ የኢራን ጦር መርከቦችና ጀልባዎችን አናስተርፋቸውን በሙሉ እናወድሟቸዋለን ሲሉ መዛታቸውም ተሰምቷል። አሜሪካና ኢራን ስራ ላይ መዋል ያልቻለችውን የጦርነት ማስቆሚያ የመግባቢያ ስምምነት ከተፈራረመ ወዲህ በሆርሙዝ ጉዳይ እልህ እየተጋቡም ነው። የኢራን ሹሞች ሰሞኑን በሆርሙዝ የሚተላለፉ መርከቦች ኢራን የህግን ካላከበሩ እርምጃ እንወስድባቸዋለን ሲሉ ዝተዋል። ጦርነቱን ተከትሎም የኢራን ፖለቲከኞች በሆርሙዝ ሙሉ ሉዓላዊ ባለመብቶች እኛ ነን እያሉም ይገኛሉ። ትራምፕ በፊናቸው ሆርሙዝን የአሜሪካ ግዛት አድርገዋል ያሉት ሰሞኑን እንደሆነ መረጃው አስተውሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የኦንታሪዮ ሐይቅን የአሜሪካ ሐይቅ ለማለት ተሰናድቻለሁም እያሉ ነው። ኦራንቲዮ ሐይቅ በካናዳዋ አውራንቲዮ ግዛትና በአሜሪካ ኒውዮርክ አዋሳኝ የሚገኝ ሐይቅ እንደሆነ አልጀዚራም ጽፏል። ትራምፕ የኦራንቲዮ ሐይቅ የአሜሪካ ሐይቅ ብዬ እጠራዋለሁ ሲሉ እውቅልኝ ያሉት በትሩዝ ማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ነው ተብሏል። ወደ ቀጣዩ መረጃችን አለፍን። ኤርትራ በየመን የባህር ዳርቻ አቅራቢያ የጠለፈችውን ነዳጅ ጫኝ መርከብ በሐሰት ሰንደቅ ዓላማ መጠቀሟንና ከኤርትራ ጋር ምንም አይነት ግንኙነት እንደሌላት ገለጸች። በለንደን የሚገኘው የኤርትራ ኤምባሲ ነሐሴ 14 ቀን 2018 ዓ.ም በየመን የባህር ዳርቻ አቅራቢያ በባህር ላይ ዘራፊዎች በቁጥጥር ስር የዋለችው የነዳጅ ጫኝ መርከብ የኤርትራን ሰንደቅ ዓላማ የተጠቀመች መሆኑን የተለያየ ዓለም አቀፍ የመገናኛ ብዙሃን ያወጡትን ዘገባ ውድቅም አደረገ። ኤምባሲው መርከቧ ከኤርትራ ጋር ምንም አይነት የባለቤትነትም ሆነ የምዝገባ ግንኙነት የላትም ብሏል። ኤምባሲው ነሐሴ 19 ቀን በወጣው መግለጫም እንደ ሮይተርስ፣ ኤፍኤፍፒ፣ ቢቢሲ እና ሌሎች የመገናኛ ብዙሃን ያወጧቸውን ዘገባዎች የሐሰት ዜና ሲል የገለጻቸው ሲሆን እንደ ዋና መረጃ ምንጭ የተጠቀሰው ዩናይትድ ኪንግደም የባህር ንግድ ስራዎች መርከቧ የኤርትራን ሰንደቅ ዓላማ መጠቀሟን በፍጹም አላየም ሲልም ገልጿል። ኤምባሲው አክሎም የዩናይትድ ኪንግደም የባህር ንግድ ስራዎች በጉዳዩ ላይ ይፋዊ ማብራሪያ እንዲሰጥ ለቀረበለት ጥያቄ በሰጠው ምላሽ ይህንን ድጋሚ ማረጋገጡንም ገልጿል። በመግለጫው መሰረት በክስተቱ ላይ ከምቶ ሃጃክ 118 በሚል ስያሜ የተዘጋጀችው ዘገባ ስለ ኤርትራ ሰንደቅ ዓላማ የሚያነሳው ምንም አይነት ማጣቀሻ የለውም። ክቡራትና ክቡራን በመላው ዓለም የምትገኙ የሙዳይ ወቅት ተከታታዮቻችን ስለነበረን ጊዜ ላቅ ያለ ምስጋናችንን እያቀረብን ተመሳሳይ ስራዎቻችንን ለማግኘት ቻናላችንን ሰብስክራይብ አድርገው እንዲከታተሉ እንጋብዛለን። በቀጣዩ የመረጃ ሰዓታችን እስከምንገናኝ ድረስም በያላችሁበት ሰናይ ጊዜ እንዲሆንላችሁ ተመኘን።